አላቅም ሰላሜን አገኘው እኮ እሺ በቃ ማን እንደሚያመጣ እናያለን። እሺ ከዚህ በኋላ ማን እንደሚያመጣ ሰላሞኛለሁ በጣም ሰላሞኛለሁ ሰላሞኛለሁ። እሺ አንተ ነገር ልንገርህ አንተ ራስህ ደውል አንተ ደውል እኔ አንቺ ጋር ደውል እኮ ነው ፈልገህ የጠራኸው እኔ ፈለኩት ከህይወቴ የደወልኩልሽ ለምን ያለኝን ሰላም ማንም አይቶ መመስከር የሚችለው ነገር ነው። ደወልኩኝ ታውቂያለሽ በቃ ጨርሻለሁ አይደል አልደወልኩልህም አንቺ ትክክል በህይወት ስትለያይ በስነ ስርዓት መለያየት እኮ አልፈልግም የተሻለ ነው እኮ አሁን ለምን እንትን ትላለህ? በቃ አሁን ዴቭ ሲጀመር እሱ ማን ነው ይሁንልህ እንደፈለክ ማሰብ ትችላለህ። በነገር ላይ ግን ደግሞ እንደ ወንድም እንደ እህት አስባችሁልኛል ብዬ ስላሰብኩኝና ስለተረዳኋችሁ ነበር የሆነውንም ያልሆነውንም አንድ ላይ አክሰፕት እያደረኳቸው የነበረው በቃ ላይ ሁሉ ወንድም በቃ ተጨንቀውልኝ ነው አስበውልኝ ነው ምናምን ያልኩት። ሲቀጥል ደግሞ እናንተ የመጣችሁት ኦልሞስት 2 ወር ቢሆናችሁ ነው ገባ አመቱን ሙሉ ብቻዬን ያሳለፍኩት። ዛሬ መጥተህ ትልቅ ነገር እንደሰራ ሰው ያን ያህል አክት ባታደርግ ደስ ይለኛል ዳኒ ገባ አይደለ? ሲቀጥል ደግሞ ኤፍሬም ደግሞ እኛ ከጎንሽ ማነው ማለት በህይወት አስወሪ ነበር አንተ እኮ ፈጣሪ አይደለም እንዴ ይኸው ለኬፋ ሲቀጥል ደግሞ ኤፋን ደግሞ ወደ ህይወቴ የመጣው እኔና ብዬው እኔ ልጠቀምብ ብዬ እራሱ ህሊና ስላለው አስበው ነው ሁላችንም ህሊናለን ብለን የመጣነው አንቺ ጋና ቢስ ነሽ ነው እኔ ይኸውልህ በዚህ 2 ወር እንደፈጠረ ሰው አክት ለማረጋት ሞክር 2 ወር ነው የሞላ በደንብ 2 ወር በዚህ 2 ወር ውስጥ ማለት ነው ይኸውልህ ሲቀጥል ደግሞ ከዛ የነበሩትን አመት ሙሉ ብቻዬን ተጋፍጬ ያሳለፍኩኝ ሴት ነኝ። ይሄ ተራ ነገር እኔ ሊጎዳኝ ሊሰበኝ ይችላል ብለህ ልጁ ልክ ነበረ በጣም ብዙ ነገሮችን አሳልፌያለሁ። አንተ የፈለግከውን ነገር ልታወራ ትችላለህ። የሆነ ነገር ኤፍሬም ስለመጣ እኛ ለእኛን ተወችን ምናምንም ድንም አይችልም ለከነኮ ይፋይ ምን አለ መሰለህ አሁን ዳኒ ምናልባት እንደ አንድ ነጥብ አሁን ሩታ እያወራች ነው ያለችው እና ካወራችው ነገር ያስኩት ነገር አለ ዳኒ ካወራው ነገር ያስኩት ነገር አለ። ዳኒ ያው በቃ ማለት ሩታን ስለሚያስብላት ወይ ደግሞ እሷ ምንም እንድትሆንበት ስለማይፈልግ እንደዛ ተሰማኝ እና ሲቀጥል በእኔ ህይወት በጣም ቢዚ ሆናችሁ ገባ የራሳችሁን ነገር እየተዋችሁት የራሳችሁን ላይፍ እየረሳችሁት ምናምን እንደዛ አይነት ስሜት ተሰማኝ። እንግዲያው መቼስ ሰው ይዘህ ነው ወይ ሁሌ የምጠራኝ አትይኝማ ርስቲ ያው ብዙ ጊዜ እያጨቃጨቃቸው ነው ማለት ነው። በጣም በሚገርም ሁኔታ እንግዲህ ያው እሷ ለአብርሃም አትገባውም፣ ለአብርሃም የምትገባው ሴት አይደለችም አለ በቃ አለ እንበል እንጂ በፊት ግን አንተ አታገባም እያለ አብርሃምን ሲፎክርለት ነበር። ሩታ ታልፈቀደችለት አንተ ሚስት የምትባል ነገር አታገባም እያለው ነበር። አሁን ደግሞ ለኬ አብርሽ አውቆሽ ነው እንትን ያለው እያለ ይሞግታታል ማለት ነው። አንዳንዴ ስትጣሉ እንደዚህ ገበናችሁን መወጣጣት የለባችሁም። እውነቴን ነው የምላችሁ። እውነትም እኛ እኮ ኢትዮጵያኖች መደባበቅ አንዳንዴ እኮ ሁልጊዜ እንትን አይደለም። ስለዚህ በፊት ያወላችኋትን በሙሉ አታውሩ ማለት ነው። ለምን ተገቢ አይደለም። እኔ እንደሰማሁት ሌላ ሰው እንዳይሰማችሁ ተገቢ አይደለም። ዛሬ ያወራኸው ዳኒ ዛሬ ስታወራ የነበርከው ተገቢ አይደለም። ላማቶች አለ እንደዚህ የአይነት ወሬ ይወራል። ተው እንጂ ዳኒ ተው። ደህና ሰው አልነበር። ለነገሩ አንተ ደህና ሰው ነህ። አንተ እኮ ተንኮል የተሞላ ነው። አሁን ደግሞ የሆነ ነገር አስበህ ነው የመጣኸው። የሆነች ነገር ታቅዳ ነው የመጣኸው እንጂ እንዲህ ታለ ነገር አትመጣም። ዳኒ ሩታዬን በዚህ ሁኔታ ዛሬ ሲጨቀጭቃ ሲያጣድፋቱ ቆየ ማለት ነው። በቃ ዝም በሉ እንኳን ሲሏቸው ዝም አይሉ። የቀለጠው መንደላሪ ሀገሬ ሰው ወደ ተረጋጉ። አትበላሉ። እውነቴን ነው የምላቸው። ቀስ በሉ። እዛ ጋር ደስታ ያለቃቀሳል። እዚህ ጋር የደስታ ግን ውሸት ነው። አሁን ጉድ እየወጣበት ነው። እሱም ቢሆን እንግዲህ ታሪክ እየተሰማበት ነው ያለው ማለት ነው። ጓደኞቹና የሚሉት ራሱ አሁን እየሸሹት ነው። ስለዚህ ያቺ እህትየዋ ነች የማሸሸው የሩታ እህት ማለት ነው። የሩታ እህት ደግሞ እንደ አዲስ ተተከታለታለች እና እላችኋለሁኝ
እንግዲህ ጉዳቸው እየተጋለጠ መጥቷል ማለት ነው። ዘንድሮ የዘንድሮስ ገበናቸውን አይደብቁም። እንደነዚህ እየተገላለጡ መምጣት በቃ ወይ 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 እንደው ዳኒማ ዛሬማ ረክ ረማን ኪሎ ዳኒ ዛሬ ኦ አለና አንቺ እንደዚህ ነሽ፣ አንቺ መሰሪ ነሽ፣ አንቺ ምንድን ነሽ፣ አንቺ አብርሃም አውቆ ነው የተወሽ። ገዳይ አብራችሁ እንደዛ አብርሃምን ስትሞልጩት የነበራችሁ አሁን የአብርሃም ተቆርቋሪ ሆንክ። ርክ የማይመስል ነገር ለሚስትህ አትንገር አለ ያገሬ ሰው። እንደዛ ስትሉት አልነበር እንዴ? አብርሃምን እንደዛ አንተ አታገባም፣ ሩታን ቁጭ አድርገህ አንተ አታገባም ስትሉት አልነበር እንዴ? አሁን ምን አግኝታችሁ ነው የአብርሃም እንደገና አብርሃም ተቆርቋሪ ሆናችሁት? እንዲህ ጥቅም ሲቀር እኮ እንደዚህ ነው የሚያደርገው እንጂ ምንም ያደረገችው ነገር የላትም። ሩታ በቃ ከህይወት ይወጡ አለቻችሁ፣ ከህይወቷ መውጣት። አንዳንዴ የማያስፈልግ ሰው ከህይወት መውጣት አለበት። ትክክል ነች ሩታዬ ያደረገችው። ስለዚህ እናንተ ደግሞ ከህይወት ይወጡ ስትባሉ ከህይወት መውጣት እንጂ ሌላ ነገር ሌላ ጭቅጭቅ ማምጣት ያለባችሁ አይመስለኝም። ሌላ ተንኮል ሌላ ምንድን ነው የሚባለው? ሌላ አጀንዳ ይዛችሁ መምጣት የለባችሁም ነበረ። እንግዲህ ተመጣችሁም ያው መታችኋል። እንኳን ሰላም መጣችሁ። ሩታ እንደሆነች አይሞቃት አይበርዳት እሷ። ስለዚህ ምንም አይመስላትም። እናንተው በመጣችሁበት እንትን ትሄዳላችሁ እንጂ ከሩታ ምንም አይመስላትም። ስለዚህ የራሳችሁን ገበና ብትደብቁት ያወላችሁትን ሁሉ ከመዘርገፍ ብትቆጠቡት ይሻላችሁ ነበረ። እኔ እውነቴን ነው የምላችሁ። እኔ ትክክል ናችሁ ብዬ አላስብም። ሁሉም ሰው ትክክል ነው ብሎ ሊያስብ ይችላል። ግን በፊት እንደዚህ አድርጊ፣ እንደዚህ እናድርግ፣ እንደዚህ አድርጊ፣ አሁን ከህይወት የተወጣችሁ ሰላም አግኝቻለሁ አለቻችሁ። እናንተ ነበራችሁ ይሄን አድርጊ የማልፈልገውን ስራ ሁሉ ስታሰሩኝ የነበራችሁት። ደስታን ቤት ይዛችሁት የመጣችሁት እናንተ ናችሁ። እንዴት ነው ሰተት አድርጋችሁ ከቤትሽ አብሮሽን ግዴታ ነው በቤትሽ መኖር አለበት ያላችሁኝ እናንተ ናችሁ አለቻችሁ። እንግዲህ እንደዚህ ነው ነገሩ። እውነት እኮ ነው እንዴ! ደስታን በማምጣታችሁ እንኳን ሁሉም ሰው መቼም እንትን ብሏል። ሩታ መሆን የተቀየመችው ደስታን ሰተት ብሎ እነሱን ተከትሎ ሻንጣውን ይዞ በመምጣቱ አልፈልግም አለችው። ሌላም ነገር እንትን ቢሉ አንተ ተከትለህ ትመጣለህ፣ ስለዚህ አንተ አታስፈልገኝም ብላ ቆረጠች። ትክክል ነች። ስለዚህ እናንተ ያመጣችሁትን ነገር ትክክል ስላልሆነ ሩታዬ ትክክል አይደላችሁም ብላ እንትን ያለቻችሁ የሸሸቻችሁ ማለት ነው። ስለዚህ ምንም የሚያጨቃጭቃችሁ ነገር የለም። በሰላም ነገሩን መፍታት ትችሉ ነበረ ብለን እናስባለን። እናንተ ያው ጭቅጭቁ ይሻላል ብላችሁ ሌላ ሞገድ ጀመራችሁ ማለት ነው። ሌላ ድራማ ይባላል እንግዲህ እንደዚህ እናንተ ድራማ። እኔ በጣም ነው የገረመኝ። እንደው እውነት የማይመስል ነገር ነው የተሰራ። አይዲያኔ አሁንም ቢስትልህ እሷ ድራማችሁ ሲያልቅ ሌላ ነገር ይዘህ መጣ። አብርሽ ደግ አደረገሽ፣ አብርሽ እንደዚህ፣ አብርሽ እንኳን ተይወት ወጣሽ ምናምን። በኋላ እንዳትቀሉ አብርሽና ሩታ ታርቀው። እንደዚህ አይባልም። ለራሳችሁም ማለት ነው። ለራሳችሁም ቢሆን እንደዚህ አይባልም። የሰው ልጅ አብላችሁ በልታችሁ ጠጥታችሁ አብላችሁ ብዙ ነገር አድርጋችሁ ከቤቷ ሁሉ መታችሁ አብርሽን እንደዛ ስታዋርዱ
እኔ ራሱ ወንድምየው እሺ ብሎ መንጣቱ ገርሞኛል። ማለት ብዙ ነገር ከወንድሙ ላይ የደረሰው ነገር ያው ሁላችንም አይተናል። ስለዚህ እሱ ራሱ እሺ ብሏቸው መጥቶ እንደዚህ ማውራቱ ራሱ ጎበዝ ነው ብዬ ነው የማስበው። ዳኒ አሁን ሩታን ተዋት፣ ኑሮዋን ትኖርበት። አሁን